ሰላም እንዴት አላችሁ? እግዚአብሔር ተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ የዘወትር ጸሎቴ። ዛሬ ቀን 28/04/2018 ዓመተ ምህረት ነው። አሁን የማሳየዋችሁ ቪዲዮ የአገዛዙን ምሽግ ነው። የአገዛዙ ምሽግ እንግዲህ ወታደር ተብሎ ግለሰቦች ፎቅ ላይ አሁን የፎቅ ስራው ተቋርጧል። አገር መራለው የሚል ደደብ መንግስት ነኝ ብሎ የሚያስብ እከካ እንደኚህ በማህበረሰብም ተደራጅተው የሰሩትን ፎቅ በግልም ባለሀብቶች ተደራጅተው የሰሩትን ፎቅ እንደዚህ እያደረገ ከመጠን በላይ ድንጋይ እያወጣ ይሄ ምሽግ የተሰራው ድንጋይ ለዚህ ፎቅ አገልግሎት እንዲውል ተጭኖ የመጣ ነው። እንግዲህ መሀል ከተማ ላይ እንደዚህ አይነት ምሽግ ሰርቶ ነው ህዝብን እያስጨነቀ ያለው። ህዝብን ወንድ ከሆነ ወታደር ከሆነ ጠላት አለይ ብሎ የሚያስብ ከሆነ ወጦ ጫካ ነው ምሽግ መያዝ ያለበት። ወጦ መዋጋት ያለበት ጫካ ነው። ከተማ ውስጥ ምን ያደርጋል? የዚህ ሰውዬ ባለቤት እኮ ብዙ ነገር አውጥቶበታል በዚህ ፎቅ ላይ። እስከ ዛሬ እኮ ይሄን ፎቅ ጨርሶ ወደ ስራ አድርጎ ወጡ ያወጣውን ወጭ የሚመልስበት ጊዜ ነበረ። ግን በቃ ያገዛዙ ወታደሮች ይሄ አድማ በትር የሚባል ከካም ከርሳም ያሳምነው ጽጌን ቃል የበላ ልዩ ኃይል የነበረ በአሁኑ ሰዓት አድማ በትን የተባለ አጥቋይ ነፍስ ሚኒሻ የኦሮሚያ ልዩ ኃይል መጥቶ የባለ ሀብቶችን ፎቅ እንደዚህ ምሽግ አድርጎታል። ተመልከቱት። እንደው ይሄ ከዘጋው የሚዝጋው ቲክቶክ ይሄን መሳሪያ ያሳያችኋል። እንዳያችሁት ነው እንግዲህ እኔ አሁን የወታደር በቃ ጫካ ውስጥ ገብቶ ጠላትን ያተራመሰ ነው የሚል ሲጎማለል ስታወጥ መሀል ከተማ ላይ ፎቅ ላይ ምሽግ ሰርቶ ምንድን አይነት ወንድነት ነው? እስኪ ንገሩኝ። ግለሰቦች ፎቅ ላይ ይህን ያክል ድንጋይ አውጥቶ መሳሪያ ይዞ መጎማለል፣ በዛ ላይ ደግሞ ቪዲዮ መልቀቅ ምን አይነት ወንድነት ነው እንዴ? የዚህ ሰውዬ ባለቤት እኮ የዚህ ፎቅ ባለቤት እኮ ያወጣውን ወጪ የሚመልስበት ጊዜው ነበር። እናንተ ምሽግ ባሰሩበት፣ እናንተ እዚህ ላይ ባትሆኑበት እኮ ይሄን ፎቅ አጠናቆታል ዛሬ። እንዴ የልማት መሰናክሎች እኮ እናንተ ናችሁ። ይሄ እንግዲህ 3ኛ ወይ 4ኛ ፎቅ ነው። በቲ ስራ ሰውዬውሽ ከስር ምኝታ ታደርጋላችሁ። ከስር ማለት ነው። ከላይ ያለውን ይሄን ከመጠን በላይ ድንጋይ እያወጣችሁ ትሰሩና ፎቁን ጨርሶ ስራ እንዳይጀምር ታደርጋላችሁ ሰውየው። በዛ ላይ ከመጠን በላይ ፎቁን ድንጋይ እያወጣችሁ ፎቁ ላይ ትጭናላችሁ። በዛ ላይ ደግሞ ተዋግተህ የመጣ ይመስል ፎቅ ላይ ሆነህ ቪዲዮ ትለቃለህ። አንተ ከካ አፈር ብላ። እኔ የዚህ ልጅ አመራር በሆን በቀጥታ ጭንቅላቱን ነው የምመታው። በቀጥታ ማለት ነው። አያፍርም እንዴ? ትንሽ ወታደር ተብሎ መሀል ከተማ ላይ ምሽግ ሰርቶ እየተጎማለለ ቪዲዮ። ሲጀመር ወታደር ምን ሊያደርግ ነው ከተማ ውስጥ? ለምን አይወጣም ወደ ጫካ? ጫካ ወጦ ለምን አይዋጋም ነው? ለምን አይዋጋም ጫካ ወጦ? አንተ ከካ አፈር ብላ፣ አፈር ያብላህ። ይሄ ብልጽግና በቃ ጥሎብኝ ጭንቅላቴ ውስጥ ብልጽግና የሚባል አልወድም። እኔ እውነቴን ነው የምላችሁ፣ በዘር አይደለም። እኔ ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን አፋር ይሁን ቤንሻንጉል ይሁን ጋምቤላ ይሁን አይመለከተኝም። አማራ ይሁን አይመለከተኝም። ብልጽግና ከሆነ ነው የምላችሁ፣ እናቴም ብትሆን ግንባሯን ነው የምላት። ገብርኤል ምስክሬ ነው፣ አልምራትም። ገብርኤል ምስክሬ ነው ብያቸዋለሁ። እናቴ ብልጽግና ሆና በእጄ ከገባች አልምራትም። ምን አርጎ ነው ካላችሁ፣ በግሌ ለኔ ይበልጣል ብልጽግና ያደረሰብኝ ጫና የለም፣ በግሌ ማለት ነው። ነገር ግን በአማራ ህዝብ ላይና በቀጣይ ትውልዱ ላይ እያመከነውና አገር ተረካቢ እያሳጣ ስለሆነ አማራ እንዲያልቅ በህገ መንግስት ደረጃ ተጽፎ በመዋቅር በመንግስት እየተደገፈ ጄኖሳይድ እየተፈጸመበት ስለሆነ የአማራ ህዝብ
እኔን ያመመኝ እሱ ነው። ስለዚህ ብልጽግና ከሆነ እናቴም ብትሆን አልምራትም። በቃ ቃሌ ነው። በቃ አሁን ላሳያችሁ የፈለኩት አንድ ወታደር ሰላምታ ሲሰጥ ነው። የኦሮሚያ ሚሊሻ ማለት ነው። እንዴ እኔ ወታደር ያልሆነ ሰው ራሱ እንዴት ይህንን ሰላምታ ሰላም ብሎ የወታደራዊ ሰላምታ ነው ብሎ እንዴት ያምንበታል? እንግዲህ የብልጽግና አንዱ ተዋጊ እየመጣ አማራ ክልል ላይ እጅ ሰጥቷል የሚል ይሄ ነው። ዛሬ በነገራችን ላይ ዛሬ ቀኑ 28 ነው 04/2018 ቀን ነው። እንግዲህ ይመጣል አያለ ይመጣላ መሳሪያው እንዲያርጎ ፋኖ መጥቶ ጣል ሲለው እጅ ሰጥቷል። እንዳትመጣ እጅ ሰጥቷል። እኔ ወንድም ነው አማራ ይወዳል። እኔ ክርስቶስን ቁም ነገር ነው የምላችሁ። አማራ እኮ ወንድም ነው። በግድ ሱቅ ነው የታፈነ ሱቅ ታጣቂ አፈነ ታጣቂ አፈነ አመጣ። ስራ ፈልጋል አለ ወሰደ፣ ዛ ስልጠኛ አስገባ አመጣ። ውጊያ ግባለ ግዳጅ ገባ እጅ ሰጥ። አማራ ፋኖ ቆንጆ ነው እልልሃል እጅ ሰጥቷል። ጥይቱን ጨርሶ እኮ ነው እንከካ ይሄ ነው እንግዲህ። ይሄ ሰውዬ ቢያንስ እድሜው ከ45 በላይ ይሆነዋል ብዬ ነው የማስበው። በጣም ሽማግሌ ሰው ነው። እንግዲህ ይሄ ሰውዬ የቤተሰብ አስተዳዳሪ እንደሚሆን እርግጠኛ ነኝ። ማለት ከእድሜው አንፃር እንግዲህ በግድ በሚኒሻነት የሰለጠነ ነው። ቢያንስ ይሄ ልጆችን ማስተማር፣ ቤተሰቦችን መምራት፣ እሱ ነጠላውን ወደ ቤተክርስቲያን የሚሄድበት ጊዜ ነው። ግን በኦሮሚያ ክልል ውስጥ ግዴታ ስለሆነ በዚህ ሰውዬ ላይ ተፈርዶበታል ማለት ነው። ነገ የአማራ ክልል ይመጣና እጅ ሰጥቷል እንዳትመታ፣ እኔ አማራ ይወዳል፣ አማራ ሸጋ ነው፣ ፋኖ ጎበዝ ነው ይላል። ደግሞ ፋኖ መችስ አስቂኛል። ፋኖ የሚሰራው ድራማ ፋኖ ደግሞ አባታችን ተማርኳል እኛም ተማርከናል በል ይለዋል። ከዛ ይቀበልና የኦሮሞ ግብሳስ ልዩ አይደል አባቱ ተማርኳል እሱም ተደግሟል ሲል ይወላል ማለት ነው። አይ ብልጽግና የታሪክ አተላ። እኔ ኢትዮጵያን በሚመለከት ነገስታቶችም የጻፉት ይሁኑ ስለ ነገስታቶች የተጻፈም ይሁን እንደ ስለ ኢትዮጵያ ታሪክ እንደዚህ የብሔር ምናምኖችን አይደለም መጻፍ በቃ ማንበብ ደስ ይለኛል። እና እንዳሁኑ እንደዚህ የዘቀጠ ኢትዮጵያን ያስተዳደረ መንግስት አላየሁም፣ አልሰማሁም። አንዳንድ ምሁራኖችም ሲናገሩ ስሰማ ቃለ መጠየቅ በሚደረግበት ሰዓት እንደዚህ አይነት የወረደ መንግስት በዚህን ጊዜ እንደዚህ ሆነን ነበር ብሎ አገርን ያዋረደ ከሀገር ጀምሮ እስከ ውጭ ድረስ በዲፕሎማሲ የነኮተ በኢኮኖሚ የነኮተ በሀሳብ የደረቀ በራሱ ህዝብ ላይ ድሮን ገዝቶ የሚጨፈጭፍ በራሱ ህዝብ ላይ ጦርነት የሚያውጅ በራሱ ወጣት ላይ ወደ ትምህርት ገበታ እንዳይሄዱ ትምህርት ቤቶችን የሚያፈርስ ታክሞ በሽተኞች እንዳይታከሙ ጤና ጣቢያዎችን ሆስፒታሎችን የሚያፈርስ መንግስት እስካሁን ድረስ አልሰማሁም። ይሄ መንግስት ከምሰማውም እኔ ከደረስኩም ያየሁት ይሄን መንግስት ነው ማለት ነው። ታላላቅ አባቶችም በሚያወሩበት ሰዓት በዚህን ጊዜ እንደዚህ ነበር ሲሉ ነበር። እና ግን ጦርነቱ የነበር ከውጭ ኃይሎች ጋር አገር ሊደፍሩ ከመጡት ጋር ነበር። መንግስታት ህዝባቸውን ለጦርነት የሚያሰልፉት ማለት ነው። ይሄኛው ደግሞ አንደኛውን ብሔር ከአንደኛው ብሔር ጋር እያናቆረ ግራ የገባው መኖር እንዴት ሆኖ መኖር የማይቻልበት ጊዜ የደረስንበት ጊዜ ይሄ ነው። እንግዲህ ይሄ ነው እንግዲህ ይመጣል ይሄ ሰውዬ መቼ ይመጣል የሚለው ነው። መጥቶ እጅ ሰጥቷል። እኔ አማራ ይወዳል በግድ ነው የላከ የሚል አሁን ይሄ ነው። ጠብቆብኝ እንግዲህ አንድ ቦታ ይማረካል ይሄ ሰውዬ ማለት ነው። አራዳ አናድጃለሁ እኔ ወሎ ቤት አማራ ክልል ነው ብላችሁ የምትከራከሩ ሰዎች
ምን አይነት ጭንቅላትና ምን አይነት አስተሳሰብ ቢኖራችሁ ነው የሚለው ነው። ሲጀመር ወሎ፣ ጎጃም፣ ሰዋ፣ ጎንደር የቦታ የአካባቢ ስም ነው፣ የማንነት ስም አይደለም። አንተ ደነዝ፣ አንተ ከካም፣ አንተ የብልጽግናን ተልኮ ዘምታንጨባርቅ ሴት ወራዳ። ወሎ እኮ ቤተ አማራ ነው። ይሄን ታውቃለህ? ቤተ አማራ የነ መሬ ወዳጄ የሳቱ ጉማች ነበልባሉ ተወልዶ ያደገበት ሀገር ነው። ቤተ አማራ ነው ወሎ። ወሎ የአማራ አንድ ቀኝ እጅ ነው። እሺ ለምንድን ነው ወለጋ አንድ ክልል ይሆናል ተብሎ ሰው የማይከራከር? ለምንድን ነው እስኪ ንገሩኝ። ለምንድን ነው ጅማ አንድ ክልል ይሁን ተብሎ ጥያቄ የማይቀርብ? ለምንድን ነው እስኪ ንገሩኝ። እንግዲህ ወሎ ክልል ይሁን ከተባለ ወለጋ እንዴት ነው ክልል ይሁን ተብሎ የማይጠየቀው? ጅማ ለምንድን ነው ክልል ይሁን ተብሎ የማይጠየቀው? እኔ እኮ አማራ ላይ ያለው ጫና ግርም ነው የሚለኝ። ሌላ ክልሎች ለምሳሌ ትግራይ ተንቤን የሚባል ብሔረሰብ አለ፣ ኩናማ የሚባል ብሔረሰብ አለ። ተንቤንም ደግሞ እንደዚህ ለየት ያደርጓቸዋል። ለምን ነው እነሱ ክልል የማይጠይቁት? እከኮ እንዴ ወሎ እኮ ቤተ አማራ እኮ የነ ንጉስ ሚካኤል ሀገር እኮ ነው። አንተ ከካም የማናባ ሀገር መሰለህ? ወሎ እኮ የኔ ግራ ቀኝ ጎኔ እኮ ነው። ምን ማለት ነው? አማራ በአሁኑ ሰዓት አማራ ነኝ ብሎ የተሳክቶለት እየታገለ ነው። እነ ደነዝ በሃይማኖት ብትባሉ ብታሰርጉ አልጨፍርም አለ የአማራ ህዝብ። አይመለከተኝም ምን ሃይማኖት፣ ወላ ክርስቲያን ሁን ወላ ጴንጤ ሁን ወላ ካቶሊክ ሁን ወላ ሙስሊም ሁን አይመለከተኝም። አማራ ነህ በቃ አማራ ነኝ ነው ያለ። አከተም። አንድ ሙስሊሞችን ትገላላችሁ፣ ሙስሊሞችን ገላችሁ ሙስሊሙ ማህበረሰብ እንዲነሳ፣ ክርስቲያኖችን ገላችሁ ክርስቲያኑ ማህበረሰብ እንዲነሳ። እንዴ መካነ ሰላም ላይ እኮ ሙስሊሞችን ገላችሁ እኮ ፋኖ ነው የረሸነው እኮ አላችሁ። ፋኖ ውስጥ ያለ ሙስሊም ስለሚያውቀው ድርጊቱን ማህበረሰቡም ፋኖ የሃይማኖት ልዩነት የሌለበት ድርጅት መሆኑን ስለሚያውቅ ከሰራችሁ። አንድ ጊዜም ቤተክርስቲያን ታቃጥሉና ሙስሊምን ያቃጠለው ትላላችሁ። ምንም ሙስሊም ቤተክርስቲያን የሚሰራ ሙስሊም እንጂ ቤተክርስቲያን የሚያቃጥል ሙስሊም የለም አማራ ውስጥ። እርግጠኛ ሆኜ የምነግርህ ማለት ነው። እርግጠኛ ሆኜ የምነግርህ ቤተክርስቲያን የሚሰራ ሙስሊም እንጂ ቤተክርስቲያን የሚያቃጥል ሙስሊም የለም። ምን አባት ሆን አሁንም ወሎ ቤተ አማራ የንጉስ ሚካኤል የነ ጀነራል አሳምነው ጽጌ አገር ነው። የአማራ እምብርት ቤተ አማራ ነው። ምን አባት ክትሆን ጅማ ክልል ይሁን ተብሎ ለምንድን ነው የማትከራከረው? አማራ ተደራጅቶ እኔ አማራ ነኝ ብሎ እጁን ነፍጡን አንስቶ ስለተዋጋህ በዚህ ከፋፍለህ ልታስቀምጥ ማለት ነው። እከኮ እንደበሰበስክ ትቀራለህ። አማራ ሁነህ ወሎ ክልል ይሁን የምትል ቀኝ እጅን ቆረጥና ጣለው። ነቅ ያኔ ጉዳቱ ምን እንደሆነ ታየዋለህ። ያንተ ስልጣን ማራዘሚያ ተብሎ አማራ ተከፋፍሎ ይቀመጥልሃል። ድሮም አልተከፋፈለ አማራ በሌላ ብሔረሰብ እየተመራ እንኳን አሁን በጀግኖች በነመሬ ወዳጄ እየተመራ ቀርቶ ማለት ነው። በነ አርበኛ አበበ ፋንታው እየተመራ ቀርቶ ማለት ነው። አንተ ከካ አርበኛ አበበ ፋንታውን እኮ ቤተክርስቲያን ላይ እየገደላችሁት በሙስሊሞች ላይ እንዲነሳ ተፈልጎ እኮ ነው። ግን እሱ ስለገባው ተልኮ ምን እንደሆነ ስለገባው አከሸፈባችሁ። ወሎ ክልል ነው እከካም የታባው ቆኖ አንተ ስለ ክልል የታባያየውን ወሎ፣ ጎጃም፣ ጎንደር፣ ሸዋ የመሬት ያቀማምጥ ስም ነው። ከዚህ ውጭ አማራ አንገቱ አንድ ነው። ወሎ ማለት ቤተ አማራ ማለት ነው። ቤተ አማራ የጀግኖች ሀገር ነው። ለፍልፈት ቀራለህ እንጂ ማለት ነው። እኛ ክልል አያስፈልገንም። እኛ አማራዎች ነን። አንተ ጥንባንሳ